ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የኢማርኬቲንግ ቻፕተር 3ን እንቀጥላለን ማለት ነው። ቻፕተር 3 ኦንላይን ቢዝነስ ስትራቴጂ የሚለውን በዚህ ቪዲዮ እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ። ለዩኒቨርሲቲ ተማሪዎች አንደር ግራጁዌት ስለሆኑ ሼር በማድረግ የቻናሉን አባል እንዲሆኑ ወይም ደግሞ ቻናሉን እንዲቀላቀሉ አድርጉ ማለት ነው። እዚህ ጋር ስንጀምር ኦንላይን ቢዝነስ ስትራቴጂ ሲባል አጠቃላይ ድርጅቱ ኦንላይን ላይ ራሱን ፕሬዘንስ ለማድረግ ምን አይነት ስትራቴጂዎችን ወይም ደግሞ ስልቶችን ይጠቀማል። አጠቃላይ የድርጅቱ ኦንላይን ስልት ወይም ደግሞ በኢንተርኔት ራሱን ፕሬዘንት የማድረግ ዲጂታሊ ራሱን ለኦዲየንሶቹ የሚያቀርብበት መንገድ ምን ይመስላል የሚለው ነው የምናየው ማለት ነው። መጀመሪያ ከምን ይጀምራል? ስትራቴጂያችን ጎል ማስቀመጥ ይጠበቅብናል ወይም ደግሞ ኢንተርኔት ጎላችንን አይደንቲፋይ ማድረግ አለብን። ስለዚህ አንድ ድርጅት ወደ ኦንላይን ፕላትፎርሞች ወይም ደግሞ ዲጂታሊ ራሱን ፕሬዘንት ማድረግ ሲጀምር ምን አይነት ጎል ነው አቺቭ ማድረግ የሚፈልገው የሚለው ማወቅ አለበት። ስለዚህ ወደ ኢንተርኔት ሲሄድ ምን አይነት አላማ ይዞ ነው የሚሄደው የሚለውን ነገር ማወቅ አለበት ማለት ነው። እሱን ነው የሚለን። ስለዚህ ኦርጋናይዜሽን ሊሆን ይችላል ኦር ግለሰቦችም ሊሆኑ ይችላሉ። ኢንተርኔትን ተጠቅሞ አኮምፕሊሽ ማድረግ አቺቭድ ማድረግ ሪያላይዝ ማድረግ የሚፈልጉት ነገር ምንድነው? እሱን የሚመልስልን ጎል ነው ማለት ነው። ኢንተርኔት ጎል ስንል ፐርፐዝ ነው ወይም ደግሞ ኦብጀክቲቭ ነው። ኢንዲቪጁዋሎች ወይም ደግሞ ኦርጋናይዜሽኖች ሊሆኑ ይችላሉ ኢንተርኔትን ተጠቅመው ሊያሳኩት የሚፈልጉት ፐርፐዝ ወይም ደግሞ ኦብጀክቲቭ ኢንተርኔት ጎል እንለዋለን ማለት ነው። ኢት ኤክስፕሌን ዋይ ሳምዋን ኦር አን ኦርጋናይዜሽን ጎዝ ኦንላይን። ለምንድነው ኦንላይን ይሄድ ነው ወይም ደግሞ ለምንድነው ኦንላይን መሄድ የፈለግነው የሚለውን ጥያቄ ስንመልስ ጎላችንን እናውቃለን ማለት ነው። የመጀመሪያው የኦንላይን ቢዝነስ ስትራቴጂ አንድ ቢዝነስ ወደ ኦንላይን ሲሄድ ለምን አላማ ነው የሚሄደው የሚለውን ነገር ማወቅ ይጠበቅበታል ማለት ነው። የተለያዩ ጎሎች ሊኖሩ ይችላሉ። ኮመን ኢንተርኔት ጎልስ የሚባሉ አሉ። ኢንተርኔትን በመጠቀም የተለያዩ ፐርፐዞችን አቺቭ ማድረግ ይቻላል። ፐርሰናል፣ ኤዱኬሽናል ኦር ቢዝነስ ኤንድ ኦልሶ ከሶሻል ኮንቴክስት አንጻር የተለያዩ ፐርፐዞች ሊኖሩ ይችላሉ። የተለመዱት ለምሳሌ የሚታወቁትን ለምሳሌ የመጀመሪያው ኮሚኒኬሽን ፐርፐዝ ነው። ወደ ኦንላይን ስንሄድ አንድም ኮሚኒኬት ለማድረግ ነው ማለት ነው። ኢንተርኔት አሎውስ ፋስት ኤንድ ኮንቬኒየንስ ኮሚኒኬሽን አክሮስ ዘ ወርልድ። ኢንተርኔትን ተጠቅመን ኮሚኒኬት ማድረግ እንችላለን። ለኮሚኒኬሽን ፐርፐዝ ልንሄድ እንችላለን ማለት ነው። ኢንተርኔት ኤግዛምፕል በኢሜል ኮሚኒኬት ማድረግ እንችላለን። በቴሌግራም በዋትስአፕ ኦር ሜሴንጀርን ተጠቅመን ኮሚኒኬት ማድረግ እንችላለን። ቪዲዮ ኮል ወይም ደግሞ ኮንፈረንስ ለምሳሌ ዙም ኦር ጉግል ሚትን በመጠቀም አሁንም ኮሚኒኬት ማድረግ እንችላለን። ኦንላይን የምንሄደው አንድም ለኮሚኒኬሽን ፐርፐዝ ነው ማለት ነው። የመጀመሪያው ጎላችን ፎር ኮሚኒኬሽን ሊሆን ይችላል። ኮሚኒኬሽን ቱ ኮኔክት ፒፕልስ ቢዝነስስ ኤንድ ዲፈረንት በዲዎችን ምን ያደርጋል? ኮሚኒኬት እንዲያደርጉ ኮኔክት እንዲያደርጉ ይረዳቸዋል። ሌላው ኢን ኦርደር ቱ አክሰስ ኢንፎርሜሽን ወይም ደግሞ ኢንፎርሜሽን ለማግኘት ኢንፎርሜሽን አክሰስ ለማድረግ ሊሆን ይችላል። ሰዎች ኢንተርኔትን ተጠቅመው የተለያዩ መረጃዎችን ይሰበስባሉ፣ መረጃዎችን ኮንሱም ያደርጋሉ፣ ይጠቀማሉ ማለት ነው። ስለዚህ ወደ ኢንተርኔት የምንሄደው አንድም መረጃ ለማግኘት ሊሆን ይችላል። ለምሳሌ ዜናዎችን ለማግኘት ሊሆን ይችላል። ከአካዳሚክ ጋር የተያያዙ ከሪሰርች ጋር ግንኙነት ያላቸው ሪሶርሶችን ለመፈለግ ሊሆን ይችላል። ኦንላይን መማሪያ ማቴሪያሎችን ለማግኘት ሊሆን ይችላል። ኢን ኦርደር ቱ አክሰስ ኖሎጂ ኤንድ ኤፊሽንትሊ ኖሎጂ ሪሌት ሊሆን መረጃዎችን ማግኘት ከፈለግን ወደ ኢንተርኔት መሄድ ልንፈልግ እንችላለን። አንዱ ጎላችን ይሄ ይሆናል ማለት ነው። ሌላኛው ኢንተርቴን ለማድረግ ነው። ኢንተርቴንመንት ፐርፐዝ ነው። ኢንተርኔት ጋር ስንሄድ አሁንም ሶርስ ኦፍ ኢንተርቴንመንት ነው። ለመዝናኛ ሜን ሶርሳችን አሁን ላይ ምንድነው? ኢንተርኔት ነው። ሰዎች መዝናናት ሪላክስ ማድረግ ሲፈልጉ ወደ ኢንተርኔት ይሄዳሉ ማለት ነው። ስለዚህ አንደኛው ፐርፐዛችን ኦር ኢንተርኔት ጎላችን ፎር ኢንተርቴን ለማድረግ ሊሆን ይችላል። ለምሳሌ ስትሪሚንግ ቪዲዮዎች ኦር ሙቪዎች ይኖራሉ። ዩቲዩብ ኦር ኔትፍሊክስን ተጠቅመን ቪዲዮዎችን በማየት ሪላክስ እናደርግ እንችላለን። ሙዚክስ ኦር ፖድካስትስ፣ ኦንላይን ጌሞች አሉ። ሶሻል ሚዲያ ብሮዝ በማድረግ ሪላክስ ኢንጆይ ኤንድ ሶሻላይዝድ ማድረግ እንችላለን ኢንተርኔትን በመጠቀም ማለት ነው። ሌላኛው ትራንዛክሽን ለማካሄድ ሊሆን ይችላል። ፎር ኢኮመርስ ኦር ኦንላይን ትራንዛክሽን ፐርፐዝ ወደ ኢንተርኔት ልንሄድ እንችላለን ማለት ነው። እቃዎችን ለመግዛት ወይም ደግሞ ለመሸጥ ኢንተርኔትን እንጠቀማለን ማለት ነው። ኤግዛምፕል ኦንላይን ሾፒንግ ፕላትፎርሞች አሉ ልክ እንደ ኢባይ
ዲጂታል ፔይመንት ኦር ሞባይል ባንኪንግ ለመጠቀም ሊሆን ይችላል። ቡኪንግ ቲኬቶችን ቡክ ለማድረግ፣ ዴሊቨሪ ኦር ራይድ ሄሊንግ ለማድረግ ሊሆን ይችላል። ሶ ቱ ሜክ ኮመርስ ኩዊከር ኤዚየር ኤንድ አክሰሲብል ኤኒዌር ዊ ዩዝ ኢንተርኔት ማለት ነው። ሶ በቀላሉ በፍጥነትና በማንኛውም ቦታ ሆነን አክሰስ ለማድረግ እንደነዚህ አይነት ትራንዛክሽኖችን ኢንተርኔት ልንጠቀም እንችላለን ማለት ነው። ሌላው ፎር ማርኬቲንግ ፐርፐዝ ኦር ፕሮሞሽን ፐርፐዝ ነው። ድርጅቶች እዚህ ጋር ፕሮዳክታቸውን ለማስተዋወቅ፣ ሰርቪሳቸውን፣ ብራንዳቸውን፣ ድርጅታቸውን ወይም ራሳቸውን ለማስተዋወቅ ወደ ኢንተርኔት ይሄዳሉ። ሶ ዳትስ ማርኬቲንግ ኦር ፕሮሞሽን ፐርፐዝ አላቸው ማለት ነው። ሶ አንዱ ኢንተርኔት ጎላቸው እንደ ድርጅት in order to promote or in order to marketing their product and service by using ኢንተርኔት ሊሆን ይችላል። ኤግዛምፕል ሶሻል ሚዲያ ማርኬቲንግ ወይም ደግሞ ሶሻል ሚዲያዎችን በመጠቀም የተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም ፕሮዳክታቸውን፣ ሰርቪሳቸውን፣ ብራንዳቸውን፣ ድርጅታቸውን ማስተዋወቅ ይችላሉ ማለት። ሌላው ኦንላይን አድቨርታይዚንግ ሊሰሩ ይችላሉ። በኢሜል ዳይሬክት ፎር ኢንዲቪጁዋል ከስተማይዝድ የሆነ ሜሴጅ ለእያንዳንዱ ከስተመር በመላክ ፕሮሞት ሊያደርጉ ይችላሉ። ኤንድ ኦልሶ ሰርች ኢንጂን ኦፕቲማይዜሽን ዌብሳይታቸውን ባይ ኦፕቲማይዚንግ ራንኪንግ እንትኑን እሱ ነው አይደል ራንኬቢሊቲውን ቶፕ ራንክ እንዲሆን ለማድረግ ሰርች ኢንጂን ኦፕቲማይዜሽን ኦር ኮንተንት ማርኬቲንግ የተለያዩ ኮንተንቶችን ቫሉዌብል ወይም ደግሞ ቫሉ ያላቸውን ኢንፎርሜሽኖችን በሶሻል ሚዲያዎች በተለያዩ በኢንተርኔት በመልቀቅ ፕሮዳክታቸውን ወይም ደግሞ ሰርቪሳቸውን ወይም ብራንዳቸውን ወይም ደግሞ ድርጅታቸውን ማስተዋወቅ ይችላሉ ማለት ነው። ሶ ከስተመሮችን አክሰስ ለማድረግ ኤንድ ኦልሶ ሽያጫቸውን ለመጨመር እና ደግሞ ብራንድ አዌርነስን ክሬት ለማድረግ ድርጅቶች ኢንተርኔትን ይጠቀማሉ። ሶ እሱን ማርኬቲንግ ኤንድ ፕሮሞሽን ጎል እንለዋለን ማለት። ሌላው ኦንላይን ኮላቦሬሽን ነው። እዚህ ጋር ደግሞ ኢንተርኔትን ተጠቅመን ቲም ወርክ መስራት እንችላለን፣ በቲም መስራት እንችላለን ስራዎችን ማለት ነው። ለምሳሌ ጉግል ዶክስ፣ ሺትስ፣ ድራይቭስ፣ ዙም ሚቲንግ በማድረግ ማይክሮሶፍት ቲምስ አለ፣ ፕሮጀክት ማኔጅመንት ቱሎች አሉ። ሶ እነዚህን በመጠቀም ኦንላይን ኮላቦሬሽን ኦር ቲም ወርክስ ሊኖረን ይችላል ማለት ነው። ሶ እዚህ ጋር እንግዲህ in order to improve team works and productivity across distance ሶ የተለያየ ቦታ ልንሆን እንችላለን፣ ነገር ግን by using internet we can collaborate online ማለት ነው and we can work our team or we can work in teams ማለት ነው። ሶ ለሱም ፐርፐዝ ሊሆን ይችላል። ሌላው ኔትወርኪንግ and community building ነው። እዚህ ጋር ደግሞ ኢንተርኔትን በመጠቀም ሰዎች ተመሳሳይ የሆነ ኢንተረስት ፍላጎት ያላቸው ሰዎች የራሳቸውን ኢንተርኔት ወይም ደግሞ የኢንተርኔት ኮሚኒቲ ክሬት ማድረግ ይችላሉ ማለት ነው። ስለዚህ ኮሚኒቲ ኤንድ ኔትወርክን ቢልድ ማድረግ እንችላለን በኢንተርኔት የራሳችንን ማህበረሰብ ወይም ደግሞ የኢንተርኔት ልካውን ቀበሌ ሰፈር እንደምንኖር የኢንተርኔት ሰፈር ኦር ኢንተርኔት ቪሌጅ ክሬት ማድረግ ይችላሉ ሰዎች ማለት ነው። ሶ ለሱ ፐርፐስ ስንል ለሶሻል ኢንተራክሽን፣ ለሶሻል ኔትወርክ፣ ለሶሻል ኮሚኒቲ፣ ለሶሻል ኔትወርካችን ስንል ወደ ኢንተርኔት ልንሄድ እንችላለን። ኤግዛምፕል ሶሻል ሚዲያ ግሩፖች አሉ። አሁን ፌስቡክ ግሩፕ፣ ቴሌግራም ግሩፕ እንደዚህ ግሩፖች አሉ። እነሱን ግሩፖች ጆይን የምናደርጋቸው ከኛ ኢንተረስት ፍላጎት እዛ ጋር ያለው ማህበረሰብ ከኛ ፍላጎት ጋር ተመሳሳይ የሆነ ነገር ካለው እዛ ጋር ምን እናደርጋለን? ጆይን እናደርጋለን። እሱ ምን ይባላል? ኮሚኒቲ ይባላል ማለት ነው፣ ወይም ደግሞ ኔትወርክ ይባላል ማለት ነው። ሌላው ፕሮፌሽናል ለምሳሌ ሊንክድኢን አካውንት ካለን እዛ ጋር ፕሮፌሽናል ኢንቫይሮንመንት ነው ያለው ማለት ነው። እዛ ጋር ፕሮፌሽናል የሆኑ ሰዎች የሚሰበሰቡበት የኢንተርኔት ሰፈር ሊንክድኢን እንለዋለን። ሌላው ፎረም ኤንድ ለርኒንግ ኮሚኒቲዎች አሉ ማለት ነው። ሶ ኢንተርኔትን በመጠቀም አሁንም ሰዎች ኮሚኒኬት ማድረግ ይችላሉ፣ ኢንተረስታቸውን ሼር ማድረግ ይችላሉ፣ ኬሪየር ኤንድ ጎላቸውንም እዛ ጋር ማሳደግ ይችላሉ ማለት ነው። ሶ ወደ ኢንተርኔት ፎር ኔትወርኪንግ ኤንድ ኮሚኒቲ ቢልዲንግ ፐርፐዝ ልንሄድ እንችላለን። ሌላው ክላውድ ስቶሬጅ ኤንድ ኮምፒውቲንግ ነው። እዚህ ጋር ኢንተርኔትን በመጠቀም ዳታዎቻችንን መረጃዎችን ስቶር ማድረግና የትም ቦታ ሆነን ማኔጅ ማድረግ የምንችልበት ሁኔታ አለ። ሶ ወደ ኢንተርኔት መረጃዎችን ስቶር ለማድረግ እንሄዳለን። ዳት ኢዝ ዘ ፐርፐዝ ነው። ሶ ክላውድ ስቶሬጅ ጉግል ድራይቭ፣ ዋን ድራይቭ ኤንድሶ ሌሎች ፕላትፎርሞች አሉ ማለት ነው። ሶ እነዚህን ፕላትፎርሞች በመጠቀም በኢንተርኔት አማካኝነት እነዚህን በመጠቀም
ደህንነቱን በማስጠበቅ ዳታችንን ማስቀመጥ እንችላለን። የትም ቦታ ሆነን አክሰስ ማድረግ እንችላለን። ኤንድ ኦልሶ ፊዚካል ስቶሬጆችን ከመጠቀም ይልቅ እነዚህን ክላውድ ስቶሬጆችን መጠቀም ለኛ ጥሩ ነው። ስለዚህ ፊዚካል ስቶሬጆችን መጠቀማችንን እንቀንሳለን ማለት ነው። ሌላኛው ኢንተርኔት ፕሬዘንስ ነው። አሁን ጎል ካለን ኢንተርኔት ፕሬዘንት መሆን እንችላለን። ኢንተርኔት ፕሬዘንስ ማለት እንግዲህ ሰውም ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ቢዝነስ ሊሆን ይችላል። ራሱን እንዴት ነው ፕሬዘንት የሚያደርገው ኦንላይን ላይ እንዴት ነው የሚያቀርበው ራሱን ማለት ነው። ራሱን በኢንተርኔት እንዴት ነው የሚያቀርበው ለኦዲየንሱ ፕሬዘንት የሚያደርገው ራሱን አፒር የሚያደርገው እንዴት ነው ስንል ኢንተርኔት ፕሬዘንስ ይባላል ማለት ነው። ሶ ዌር ኤንድ ሃው ካን ፒፕል ፋይንድ ዩ ኦንላይን፣ ሰዎች የትና እንዴት ነው እኛን ኦንላይን የማግኘት የሚችሉት የሚለውን ስንመለስ ኢንተርኔት ፕሬዘንስ ይባላል። ሶ እዚህ ቦታ በዚህ መንገድ ያገኙናል። ለምሳሌ በዌብሳይታችን እንዲህ ሰርች አድርገው ያገኙናል፣ በቲክቶክ እንዲህ ያገኙናል። ሶ የት ያገኙናል የሚለውን ነገር ስንመለስ እሱ እናገኘዋለን። ሶ ኢንተርኔት ፕሬዘንስ መኖሩ እንግዲህ እንደ ድርጅት ወይም ደግሞ እንደ ግለሰብ ፐርሰናል ብራንዳችንን ቢውልድ ማድረግን ከፈለግን ቪዚቢሊቲያችን ይጨምራል። ሰዎች በእኛ ያላቸው ትረስት ይጨምራል። አክሰሲብል ኤኒዌር ነው አክሰስ ማድረግ ይችላሉ እኛን ማለት ነው። ሶ እሱን ኢንተርኔት ፕሬዘንስ እንለዋለን። ሶ እንደዛ ከሆነ እንዴት ነው ራሳችንን ፕሬዘንት የምናደርገው ነው። ኦንላይን ላይ እንዴት ራሳችንን ኢንተርኔት ላይ እንዴት ራሳችንን እንደ ድርጅትም እንደ ግለሰብም ፕሬዘንት ማድረግ እንችላለን ስንል የመጀመሪያው ዌብሳይትን በመጠቀም ነው። ዌብሳይትን በመጠቀም ራሳችንን ፕሬዘንት ማድረግ እንችላለን። ሶ የመጀመሪያው እሱ ነው። እዚህ ጋር እንግዲህ ዌብሳይት የምንለው የተለያዩ ኢንፎርሜሽኖችን፣ ሰርቪሶችን ወይም ደግሞ ኮንታክት ዲቴይሎችን የያዘ ፔጅ ዌብሳይት እንለዋለን። ሶ ዌብሳይት ለአንድ ድርጅት ምንድነው ዲጂታል ሆም ነው። ዲጂታል ሆም ነው ለአንድ ድርጅት ዌብሳይቱ ማለት የድርጅቱ ዲጂታል ሆም ነው። ልክ ድርጅቱ ጋር ፊዚካሊ ሄደን የምናገኘውን ሰርቪስ ኦንላይን ላይም በዌብሳይቱ አማካኝነት ማግኘት እንችላለን። ዌብሳይቱ ጋር ገባን ማለት ልክ ሱቁ ጋር ሄድን እንደማለት ነው። ስለዚህ ዌል ኦርጋናይዝድ የሆነ በስነ ስርዓት ሞኒተር ማኔጅ የሚደረግ ዌብሳይት፣ አፕዴት የሚደረግ ዌብሳይት ካላቸው ድርጅቶች ፊዚካሊ መሄድ ሳይጠበቅብን ሙሉ ነገሩን ስለዛ ድርጅት በዌብሳይቱ አማካኝነት መረዳት እንችላለን። ሰው ምን እያደረገ ነው? የድርጅት ራሱን በኦንላይን ፕሬዘንት እያደረገ ነው ማለት ነው። ስለዚህ ድርጅቶች ኦንላይን ዌብሳይት ያስፈልጋቸዋል ማለት ነው፣ ስፔሻሊ በዚህ ዘመን። ሌላው ሶሻል ሚዲያ አካውንቶችን በመጠቀም ነው። ሁለተኛው ድርጅቶችም ግለሰቦችም ራሳቸውን በኢንተርኔት ለኦዲየንሱ ፕሬዘንት አፒር የሚያደርጉበት አንዱ መንገድ ሶሻል ሚዲያ አካውንት ነው። ሶ በፕሬዘንስ ኦን ፕላትፎርምስ ላይክ ፌስቡክ፣ ኢንስታግራም፣ ቲክታክ፣ ኤክስ ፔጅ፣ ሊንክድኢን እነዚህን በመጠቀም ራሳችንን ፕሬዘንት ማድረግ እንችላለን። ሶ ለኮሚኒኬሽን፣ ለማርኬቲንግ ኤንድ ኦልሶ ለኢንጌጅመንት ፐርፐዝ ልንጠቀማቸው እንችላለን። እነዚህ ሶሻል ሚዲያዎች ሰው ድርጅቶች የተለያዩ ሶሻል ሚዲያ አካውንቶች አላቸው። ቲክታክ ፔጅ አካውንት አላቸው፣ ቴሌግራም፣ ዩቲዩብ ኤንድ ኦልሶ ዲፈረንት ሊንክድኢን። ሶ በተለያየ መንገድ ፌስቡክ ፔጅ ኦር አካውንት አላቸው። ሶ በዛ መንገድ ስለ ድርጅቶቹ እናውቃለን፣ ወይም ድርጅቶቹን እዛ ጋር ስንሄድ እናገኛቸዋለን። ዳስ ፕሬዘንስ እንለዋለን። ሌላው ሰርች ኢንጂን ቪዚቢሊቲ ነው። ያው እንግዲህ ኢንሹር ፒፕል ካን ፋይንድ ዩር ዌብሳይት ዌን ዴይ ሰርች ኦንላይን ነው። ሰርች ኢንጂን ቪዚቢሊቲ ኦር ኦፕቲማይዜሽን ማለት እንግዲህ አንድ ድርጅት ዌብሳይት ካለው ያን ዌብሳይት ሰዎች ሰርች ኢንጂኖችን በመጠቀም ሰርች ሲያደርጉት መምጣት አለበት፣ በቀላሉ ሊያገኙት ይገባል። ሶ እንደዛ የማድረግ ፕሮሰሱ ሰርች ኢንጂን ኦፕቲማይዜሽን ኦር ሰርች ኢንጂን ቪዚቢሊቲ ይባላል። ይሄ ራሱን የቻለ ምንድነው ነው? የራሱን የቻለ አንድ እንትን ነው፣ ስራ ነው፣ ታስክ ነው። ሶ ጉድ የሆነ ሰርች ኢንጂን ኦፕቲማይዜሽን ካለው ዌብሳይቱ ራንኪንጉ ኢምፕሩቭ ይሆናል፣ የተሻለ ራንክ ደረጃ ይሰጠዋል። ያ ማለት ለምሳሌ ገብተን ዌብሳይት ላይ ገብተን ሰርች እናደርጋለን። ሶ ቀድሞ የሚመጡልናል። ሶ እነዛ ምንድናቸው? ሰርች ኢንጂን ኦፕቲማይዜሽናቸው ኢምፕሩቭ የሆኑ ዌብሳይቶች ናቸው ማለት ነው። ሶ ስለሆነ ነገር ሰርች ኢንጂን ላይ ገብተን ሰርች ስናደርግ ለምሳሌ ገብተን ከስተመር ሳቲስፋክሽን ብለን ሰርች ብናደርግ የሚመጡልን ዌብሳይቶች አሉ። ሶ እነዛ ዌብሳይቶች ኢምፕሩቭ የሆነ የተሻሻለ ምን አላቸው ማለት ሰርች ኢንጂን አላቸው ተብሎ ይታሰባል። ሶ በዛ መንገድ ድርጅቶችም የዌብሳይታቸውን ቪዚቢሊቲ ወይም ደግሞ ራንኪንግ ለመጨመር ሰርች ኢንጂን ኦፕቲማይዝ ማድረግ ይጠበቅባቸዋል። ሌላው ኦንላይን ሊስቲንግ ነው። ኦንላይን ሊስቲንግ የምንለው እንግዲህ በዲጂታል ዳይሬክቶሬት ኦር ማፕ ላይ ኢንክሉድ መደረግ ነው።
ለምሳሌ ጉግል ማፕ ላይ ኦር የሎ ፔጅ የሚባሉ ላይ እኛ ጋር ለምሳሌ ጉግል ማፕ ጋር ስትገቡ አንዳንድ ድርጅቶችን ጉግል ማፕ ጋር ታገኟቸዋላችሁ፣ የማይገኙም አሉ። ነገር ግን ጉግል ማፕ ጋር የሚገኙ ድርጅቶች ካሉ እነሱ ኦንላይን ሊስት ተደርገዋል፣ ኦንላይን ኢንክሉድ ተደርገዋል ማለት ነው። ዛሬ ኢንክሉድ ኢን ዘ ኦንላይን ማለት ነው ኦን ዘ ጉግል ማፕ። ሶ ጉግል ማፕ ላይ ገብተን የት ቦታ እንደሚገኙ ርቀቱ ስንት ኪሎ ሜትር እንደሆነ ምናምን ማወቅ እንችላለን፣ ሎኬሽናቸውን ማለት ነው። ሶ እንደዚህ መደረግ ይጠበቅባቸዋል። ሌላው ኦንላይን ሪቪው ኤንድ ሬቲንግ ነው። እዚህ ጋር እንግዲህ ከስተመሮች የሚሰጡት ፊድባክ አለ፣ እሱን ነው ሪቪው ኤንድ ሬቲንግ የምንለው ማለት ነው። ሶ ፊድባክ ፍሮም ከስተመርስ ኦር ኦንላይን ፕላትፎርምስ ላይ ጉግል ቢዝነስ ኦር ፌስቡክስ ኤንድ ኦልሶ ኢትስ ኢምፖርታንት ፎር ትረስት ኤንድ ሬፑቴሽንስ ማለት ነው። ሶ ለምሳሌ እዚህ ጋር ኦንላይን ሪቪው ኤንድ ቴስቲንግ የምንለው ለምሳሌ ባጭሩ ጉግል ወይም ፕሌይ ስቶር ላይ ገብታችሁ አንድ አፕሊኬሽን ማውረድ ስንፈልግ ምን እናገኛለን? እዛ ጋር የተለያዩ ምኖች አሉ፣ እንትኖች አሉ፣ እነዚህ ሪቪው ይደረጋል ማለት ነው። ሪቪዎች አሉ። ሶ እነሱን ያንን ሪቪው ነው እንግዲህ ኦንላይን ሪቪው ኤንድ ሬቲንግ የምንለው። ሶ ሬት ይሰጡታል ኤንድ ሪቪው ያደርጉታል፣ ኮሜንት ያደርጋሉ። እንደዚህ ነው እንደዚህ ነው እንደዚህ ነው ብለው ይሄን ነገር ይሰጣሉ። ከስተመሮች ጥሩ ነው መጥፎ ነው ብለው እሱ ነው ሪቪው ኤንድ ሬቲንግ የምንለው። ሶ እንደዚህ አይነት እንትን ያስፈልጋል፣ ኢኔብሊንግ የሆነ ፊቸር ያስፈልገዋል ማለት ነው ክሬት የምናደርግ ኦንላይን ፕሬዘንሳችን ላይ። ስለዚህ እዛ ላይ የከስተመሮችን ሀሳብ፣ አይዲያ፣ ፊድባክ፣ ሪቪው፣ ሬቲንግ ማግኘት እንችላለን። እሱ ደግሞ ታማኝነታችንን ኤንድ ኦልሶ ሬፑቴሽናችንን ይጨምርልናል ማለት ነው። ሌላው ኢሜል ኮሚኒኬሽን ነው። ኢሜልን በመጠቀም ከስተመሮች ጋር ኮሚኒኬት ማድረግ እንችላለን፣ ከቢዝነሱም ጋር ኮሚኒኬት ማድረግ እንችላለን በኢሜል አድሬሳችን። ሶ በእንደዚህ አይነት መንገድ ራሱን ፕሬዘንስ ማድረግ ይቻላል። ሌላውና የመጨረሻው ኮንተንት ክሬሽን በማድረግ ምን ማድረግ ይቻላል? ኦንላይን ፕሬዘንት መሆን እንችላለን። እንግዲህ ኦንላይን ኮንተንት ማለት ቫሉዌብል የሆኑ ኢንፎርሜሽኖችን ክሬት ማድረግ ማለት ነው። ለምሳሌ ብሎግስ፣ ዩቲዩብ ቪዲዮዎች ሊሆን ይችላል፣ አርቲክሎች ሊሆን ይችላሉ፣ ፖድካስቶች ሊሆን ይችላሉ። ሶ እነዚህ በሙሉ ኮንተንት ተብለው ይጠራሉ። ሶ እነዚህ ኮንተንት ክሬት ማድረጋችን ሪቼቢሊቲያችንን ይጨምርልናል፣ ትረስታችንን ይጨምርልናል፣ ኢንጌጅመንት ይጨምርልናል። ሶ በኮንተንት አማካኝነትም በቪዲዮዎች ሊሆን ይችላል፣ በፖስቶች፣ በሬሎች፣ በሾርት በሎንግ ቪዲዮዎችም ራሳችንን ኦንላይን ፕሬዘንት ማድረግ እንችላለን ማለት ነው። ሌላኛው ሀሳብ እዚህ ጋር ምንድነው? ዳይሬክት ሴሊንግ ሞዴል ኢን ኢኮመርስ ነው። እዚህ ጋር ደግሞ ሴሊንግ ሞዴላችን ምን መሆን አለበት ነው። በምን መንገድ ነው ፕሮዳክታችንን የምንሸጠው? ሶ ሴሊንግ ሞዴል፣ ዳይሬክት ሴሊንግ ሞዴል ኢን ኦንላይን ቢዝነስ ሞዴል ዌር ማኑፋክቸረር ኦር ፕሮዲውሰር ሴልስ ዳይሬክትሊ ቱ ኮንሱመር ሶ ኢንተርኔት ዊዛውት ዩዚንግ ኢንተርሚዲየሪ ላይክ ሆልሴለር ኤንድ ሪቴለር። አንድ አምራች ድርጅት ወይም ደግሞ አንድ ፕሮዲውሰር ያመረተውን እቃ ዳይሬክትሊ ለኮንሱመሮች ሲሸጥ ቢ2ሲ ቢዝነስ ሞዴል ማለት ነው። ነገር ግን ምንን ይጠቀማል? ኢንተርኔትን ሲጠቀም ዳትስ ኢኮመርስ ይባላል። ምንን አይጠቀም? ኢንተርሚዲየሪዎችን አይጠቀም። ሆልሴለር፣ ሪቴለር፣ ኤጀንት፣ ብሮከር ምንላቸው ነገሮች አይኖሩም። ዳይሬክትሊ ሻጩና ገዢው በኢንተርኔት አማካኝነት ቀጥታ ሲገናኙ ዳይሬክት ሴሊንግ ሞዴል እንለዋለን። እሱ ሶ ትራዲሽናል ሰፕላይ ቼን ሌየሮች እዚህ ጋር ይወገዳሉ ማለት ነው። ሶ ዳይሬክትሊ ሴለር ኤንድ ባየሩ ቀጥታ ነው የሚገናኙት። ምንም በመጠቀም ዲጂታል የሆኑ ፕላትፎርሞችን ኢንተርኔት ሳፖርት የሚያደርጋቸው ፕላትፎርሞችን በመጠቀም ማለት ነው። ሶ ዳይሬክት ሴሊንግ ሞዴል ምን አይነት ካራክተሪስቲክስ አለው ስንል እዚህ ጋር ካራክተሪስቲክስ ኦፍ ዳይሬክት ሴሊንግ ሞዴል የመጀመሪያው ኖ ኢንተርሚዲየሪዎቹ የሉም። እዚህ ጋር ሆልሴለር፣ ዲስትሪቢዩተር ወይም ደግሞ እነዚህ ማርኬቲንግ ቻናል የምንላቸው የሉም፣ አቮይድድ ይደረጋሉ እዚህ ጋር። ሁለተኛው ዲጂታል ፕላትፎርሞችን ይጠቀማል። ዳይሬክት ሴሊንግ ለምሳሌ ዌብሳይቶችን ይጠቀማል፣ ሞባይል አፖች፣ ሶሻል ሚዲያ ፔጆችን ወይም ደግሞ ኦንላይን ስቶሮችን ይጠቀማል። ሶ በእነዚህ አማካኝነት ነው እንግዲህ ባየርና ሴለር የሚገናኙት። ሌላው ዳይሬክት ኢንተራክሽን አለ በሻጭና በገዥ መካከል ወይም ደግሞ ባየር ኤንድ ሴለር ወይም ደግሞ ኮንሱም ፕሮዲውሰሩና ከስተመሩ ዳይሬክትሊ ኢንተራክት ያደርጋሉ ማለት ነው። ሶ ቢዝነስስ ኮሚኒኬት ዊዝ ከስተመርስ ዳይሬክትሊ ኮሚኒኬት ያደርጋሉ ቢዝነስ እና ከስተመሩ ማለት ነው። ዳይሬክትሊ በቻት ሊሆን ይችላል፣ በኢሜይል ሊሆን ይችላል፣ በሶሻል ሚዲያ ወይም ደግሞ ከስተመር ሰርቪስ የሚሰጡበት የራሱ ፖርታል ይኖራቸዋል። ሶ በዛ አማካኝነት ቀጥታ የሆነ ኮሚኒኬሽን ወይም ደግሞ ግንኙነት ይኖራቸዋል። ሌላው ሎ ኮስት ነው። እንግዲህ አሁን እዚህ ጋር ዳይሬክት ሴሊንግ ሞዴል ኢንተርኔትን ተጠቅመን ዳይሬክትሊ ስንገዛ ወይም ደግሞ ሻጭን ከሆነ ስንሸጥ ኢንተርሚዲየሮችን ወይም ሆልሴለር፣ ሪቴለር ምናምን የምንላቸውን
ከመጠቀም አንጻር ሲታይ በኢንተርኔት የምንሸጠው ሽያጭ ዝቅተኛ የሆነ ምን አለው ኮስት አለው ከኮስት አንጻር ማለት ነው። ገዥም ከሆነ የምንገዛበት ፕራይስ ዝቅ ያለ ነው፣ ሻጭም ከሆነ የምንሸጥበት ፕራይስ ዝቅ ያለ ነው። ለምን ኮስታችን ዝቅ ያለ ስለሚሆን እዚህ ጋር ኖ ሚድል ማኖች ስለሌሉ ፕራይሱ ምን ይሆናል ሎወር ይሆንልናል። ኤንዶሶ ካምፓኒ የሚያገኘው ማርጂን አሪፍ ይሆናል ማለት ነው። እንደ ካምፓኒ ማርጂናችን ከፍተኛ ነው ከፍ ነው የሚልልን፣ እንደ ገዥ ግን የምንገዛበት ፕራይስ ዝቅተኛ ነው የሚሆንልን። ይሄ የሚሆነው እንደው ሚድል ማኖች ስለሚወገዱ ማለት ነው። ኤግዛምፕል ለምሳሌ አፕል አይፎንን ሲሸጥ በዌብሳይቱ አማካኝነት ይሸጣል። በዌብሳይቱን ተጠቅሞ አፕል ድርጅቱ ዳይሬክትሊ ለሚገዙት አካላት ይሸጣል። ለምሳሌ ዴል ኮምፒውተር አሁንም እሱን ዳይሬክት ኦንላይን ኦርደሪንግ ምን አለው ኢኔብልድ የሆነ ሲስተም አለው። በዛ አማካኝነት ኮምፒውተሮችን ይሸጣል ማለት ነው። ሌሎችም አሉ እዚህ ጋር ኦቫን፣ ኦርፍሌም፣ ኪዩኔት እነዚህም ኦንላይን ፕላትፎርሞች ናቸው ዳይሬክት ሴሊንግን ሳፖርት የሚያደርጉ። ለምሳሌ በኢትዮጵያ ኮንቴክስት ሎካል ያሉ ብራንዶች ወይም ደግሞ እኛ ሀገር ውስጥ ያሉ ብራንዶችን ፌስቡክ ፔጅ፣ ቴሌግራም ቻናል ወይም ደግሞ የራሳቸውን ዌብሳይት በመጠቀም ኦንላይን ፕሮዳክታቸውን ይሸጣል። አሁን ላይ እንደዚህ አይነት ነገሮች አሉ። ይሄን ዳይሬክት ሴሊንግ ሞዴል እንለዋለን። ዋት ዘ ቤኔፊትስ ኦፍ ዳይሬክት ሴሊንግ ሞዴል ነው። ዳይሬክት ሴሊንግ ሞዴል ምን አይነት ቤኔፊት አለው? ለምሳሌ ቢዝነስ ለድርጅቱ ምን አይነት ጥቅም አለው፣ ለኤንዶርሶ ለገዢውስ ምን አይነት ጥቅም አለው የሚለው እናያለን። ለድርጅቱ ፉል የሆነ ኮንትሮል አለው። ፕራይሲንጉ ላይ እና ብራንዲንጉ ላይ ሙሉ ቁጥጥር ይኖረዋል። ስንት ፕራይስ ሴት ማድረግ እንዳለበት ራሱ ያውቃል። ብራንዱንም ሞኒተር ማድረግ ይቻላል። ኤንድ ሀይ የሆነ ፕሮፊት ማርጂን ማግኘት ይችላል። ለምን እዚህ ጋር ኢንተርሚዲየሪዎች የሉም ብለናል። እዚህ ጋር ደግሞ ዳይሬክት ከስተመር ፊድባክ ማግኘት ይቻላል። በተለያዩ በቻት በኢሜል ሊሆን ይችላል፣ በከስተመር ሰርቪስ ፖርታል ኮሙኒኬት ማድረግ ይቻላል። ቤተር የሆነ ከስተመር ሪሌሽንሺፕ ማኔጅመንት ክሬት ማድረግ ይቻላል እንደ ድርጅት ማለት ነው። እነዚህ ጥቅሞች አሉት። እንደ ከስተመር ስናየው ደግሞ ሎወር የሆነ ፕራይስ ማግኘት እንችላለን። ይሄ የሚሆነው ከምን አንጻር ነው? ሚድል ማኖች ስለማይኖሩ እዚህ ጋር ሚድል ማኖች ስለማይኖሩ ከዛ አንጻር ጥሩ የሆነ የመግዣ ዋጋ ይኖረናል። እዚህ ጋር አውተንቲኬት የሆነ ፕሮዳክቶችን ነው የምናገኘው። ኖ ካውንተር ፊት ሪስክ አይኖራቸውም ተብሎ ይታሰባል። ፐርሰናላይዝድ የሆነ ሰርቪስ ማግኘት እንችላለን። ኤንድ ፕሮዳክቱን ሰርቪስ ለማግኘት አንዳንዴ ምናልባት በጣም ኦርጋናይዝድ ከሆነ ኤዚየር የሆነ ሪተርን ወይም ደግሞ ሳፖርት ከስተመር ሳፖርት ማግኘት የምንችልበት ሁኔታ አለ። ምክንያቱም የዳይሬክት ሴሊንግ ሞዴሉ የተሻለ ከሆነ ጥሩ ከሆነ እስከዛ ድረስ ነው እንግዲህ ጥቅሙ ማለት ፕሮዳክቱ ካልተመቸ ለመመለስ ኢኔብሊንግ ኢንቫይሮንመንቶች ይኖራሉ ተብሎ ይታሰባል። ግን አብዛኛውን ጊዜ ዳይሬክት ሴሊንግ ሞዴሎች ላይ ወይም ደግሞ እነዚህ ኦንላይን ትራንዛክሽን ስናካሄድ አስቸጋሪው ነገር ምንድነው ሪተርን ፖሊሲዎቹ ናቸው። ነገር ግን እነዚህ ነገሮች የተስተካከሉ ከሆኑ ኦርጋናይዝድ ከሆነ ድርጅቱ ኤዚየር ሆነ ሪተርን ኤንድ ሳፖርት ይኖራል ማለት ነው። ሌላኛው እንዴት ነው የሚሰራው ሴሊንግ ዳይሬክት ሴሊንግ እንዴት ነው የሚሰራው የሚለውን ነገር ስናይ ለምሳሌ ካስተመሮችን የካምፓኒውን ኦንላይን ፕላትፎርም ሊሆን ይችላል ዌብሳይት ሂደው ምን ያደርጋሉ ቪዚት ያደርጋሉ ዌብሳይቱን ቪዚት ያደርጋሉ ማለት ነው። ዌብሳይቱን ቪዚት ካደረጉ በኋላ የሚፈልጉትን ፕሮዳክት ምን ያደርጋሉ ብሮዝ ያደርጋሉ ሰርች ያደርጋሉ ከዛ ያዛሉ ይሄን ካርት ላይ ያስቀምጣሉ ከዛ ፔመንት ወይም ደግሞ ክፍያ ይፈጽማሉ። እዛ ክፍያ ከፈጸሙ በተለያየ በሞባይል ባንኪንግ በዴቢት ካርድ በባንክ ትራንስፈር ሊሆን ይችላል ክፍያ ከፈጸምን በኋላ እንግዲህ ካምፓኒው የገዛነውን እቃ ለከስተመሩ ምን ያደርጋል ዴሊቨሪ ያደርግልናል ነው ያለንበት ቦታ ድረስ ዴሊቨሪ ያደርግልናል። በዚህ አማካኝነት ዳይሬክት ሴሊንግ ይካሄዳል ይባላል። ታይፕስ ኦፍ ዳይሬክት ሴሊንግ ሲባል እንግዲህ ሶስት አይነት አለ። የመጀመሪያው ሲንግል ሌቭል ዳይሬክት ሴሊንግ ነው። ፕሮዲውሰሩ እና ኦንሊ ሴለሩ የሚገናኙበት ነው። እዚህ ጋር ኔትወርክ የለም ወይም ዲስትሪቢዩተሮች አይሳተፉበትም። ሁለተኛው ላይ ምናል መልቲ ሌቭል ማርኬቲንግ አለ ወይም መልቲ ሌቭል ማርኬቲንግ አለ። እዚህ ጋር ደግሞ ሜምበርስ ሴልስ ፕሮዳክት ኦንላይን ኤንድ እርን ኮሚሽን እዚህ ጋር አባላቶችን ምን ያደርጋሉ ኦንላይን ፕሮዳክቶችን በመሸጥ ኮሚሽኖችን ማግኘት የሚችሉበት ሁኔታ አለ። ይሄን መልቲ ሌየር እንለዋለን። ልክ እዚህ ጋር ኪዩኔት ኤንድ ኦርፍሌም ላይ እንደዚህ አይነት ነገሮች አሉ። ሌላው ሶሻል ሚዲያ ሴሊንግ ወይም ደግሞ ሶሻል ሴሊንግ የምንለው ነው። እዚህ ጋር ፌስቡክን፣ ኢንስታግራም፣ ቲክታክ ወይም ደግሞ እነዚህ ሶሻል ሚዲያ ፕላትፎርሞችን በመጠቀም ፕሮዳክታችንን ማስተዋወቅ ወይም ደግሞ መሸጥ የምንችልበት ሁኔታ ማለት ነው። እሱን ነው የምንለው።
ሌላው ዳይሬክት ሴሊንግ ኢን ኢትዮጵያ ኮንቴክስት ነው። እዚህ ጋር ምንድነው በኢትዮጵያ ኮንቴክስት ዳይሬክት ሴሊንግ የምንለው ምንድነው የሚለውን ስናይ ስሞል ቢዝነሶች አሁንም ፌስቡክ፣ ቲክታክ እና ኢንስታግራምን ተጠቅመው ዳይሬክት ሴሊንግ ያካሄዳሉ ብለናል። በዛ መንገድ ሽያጭ ወይም ደግሞ ዳይሬክት ሴሊንግ አለ ኢትዮጵያ ውስጥ። ከዛ ባለፈ ክፍያ ለምሳሌ በቴሌብር መክፈል የምንችልበት ሁኔታዎች አሉ። በኢትዮጵያ ኮንቴክስት ስናየው በቴሌብር ክፍያዎችን በመክፈል ዳይሬክት ሴሊንግ ወይም ደግሞ ድርጅቶች ጋር መግዛት እንችላለን። ብዙ ጊዜ ልብሶች፣ የኤሌክትሮኒክስ ፕሮዳክቶች ወይም ደግሞ ከቢዩቲ ወይም ደግሞ የውበት መጠበቂያ ፕሮዳክቶች ወይም ደግሞ የእጅ ስራዎች አንድ ሚሊዮን ፕሮዳክቶችን በሶሻል ሚዲያዎች በቲክታክ ምናምን ላይ አሁን ላይ እኛ ጋር ኢኔብል የሆነ ዳይሬክት ሴሊንግ አለ። ከአምራቹና በሻጩ መካከል ዳይሬክት የሆነ ኮሚኒኬሽን የሚኖርበት ሁኔታ ነው ያለው። ሌላኛው ኢንተርኔት ሪቴሊንግ ወይም ደግሞ ኦንላይን ሪቴሊንግ ኦር ኢ ሪቴሊንግ የምንለው ነው። እዚህ ጋር ደግሞ ኢንተርኔት ሪቴሊንግ የምንላቸው እንግዲህ ኦንላይን ሪቴለሮች ኦር ኢ ሪቴለሮች ናቸው። እዚህ ጋር ሴሊንግ ጉድ ኤንድ ሰርቪስ ቱ ዘ ኮንሱመር ኦቨር ዘ ኢንተርኔት፣ በኢንተርኔት አማካኝነት ፕሮዳክቶችን ዳይሬክት ለፋይናል ኮንሱመሩ የሚሸጡ ቸርቻሪዎችን ምን እንላቸዋለን? ሪቴለር እንላቸዋለን። ኦንላይን ሪቴለር ኦንላይን ቢኮዝ ኢንተርኔት ነው የሚጠቀሙት። ሪቴለር ካልነ ኖርማሊ የፊዚካል ሪቴለሮች ነው ኢንዲኬት የሚያደርገን። ሪቴለር ኦንላይን ሪቴለር ወይም ደግሞ ኢንተርኔት ሪቴለር ካልን ግን ኢንተርኔት ወይም ደግሞ ዲጂታሊ ኢኔብልድ የሆኑ ዲጂታሊ አክቲቭ የሆኑ ሪቴለሮችን ኢንዲኬት ያደርገናል። እዚህ ጋር ስንመጣ እንግዲህ አለው ቢዝነስ ቱ ሪች ከስተመር ዳይሬክትሊ ዊዛውት ዘ ኒድ ኦፍ ፊዚካል ስቶር ፍሮንት ማለት ነው። ፊዚካሊ ስቶር ሳያስፈልገን በቢዝነሱ ዳይሬክትሊ ከከስተመሮች ጋር ኢንተራክት የሚያደርግበትን ሁኔታ እንዲፈጠር ያደርጋሉ። ፊቸራቸውን ስናያቸው ምንድነው ኦንላይን ሪቴለሮች ኦንላይን ፕላትፎርሞችን ይጠቀማሉ። 24 ሰዓት አቬይላብል ናቸው። ግሎባሊ ሪች ናቸው። ዲጂታል ፔመንት ሲስተም አላቸው። ፐርሰናላይዝድ የሆነ ሰርቪስ ወይም ደግሞ ከስተመሩ በሚፈልገው መንገድ እንደ ከስተመሩ ቢሄቪየር ኤንድ ፕሪፈረንስ ነገሮችን፣ ፕሮዳክቶችን፣ ሰርቪሶችን ዴሊቨሪ ያደርጋሉ ማለት ነው። እነዚህ መገለጫቸው ነው። ለምሳሌ ኢንተርኔት ሪቴለር የምንላቸው ለምሳሌ ቢዝነስ ቱ ኮንሱመር ኦር ቢ2ሲ ሞዴል አለ። እዚህ ጋር ካምፓኒ ዳይሬክትሊ ለኢንዲቪጁዋል ከስተመሮች ፕሮዳክቶችን ይሰጣል። ለምሳሌ አማዞን ኦር ጁሚያ ኦር አሊባባ። ጁሚያ የምንለው ኢትዮጵያ ውስጥ ወይም አፍሪካ ውስጥ ያለ ነው፣ ኢትዮጵያ ውስጥ የሚሰራ። ሌላው ቢ2ቢ ወይም ደግሞ ካምፓኒ ዳይሬክትሊ ለካምፓኒዎች ሊሸጥ ይችላል ማለት ካምፓኒ ከካምፓኒ ጋር። ሌላው ኮንሱመር ከኮንሱመር ጋር ፕሮዳክቶችን ለምሳሌ ኢባይ ላይ ኦር ኦሌክስ ላይ ምን ማድረግ ይቻላል? ፕሮዳክቶችን መሸጥ ይቻላል። ሌላው ኮንሱመር ቱ ቢዝነስ፣ ኮንሱመሮች ደግሞ ለድርጅቶች የሚሸጡት ነገር ይኖራል። ፕሮዳክት ኦር ሰርቪስ ካላቸው መሸጥ የሚችሉበት አለ። ወይም ሪቴሊንግ እንላለን ማለት ነው። እዚህ ጋር ለምሳሌ ፍሪላንሰር ፕላትፎርሞችን በመጠቀም ኦር ኢንፍሉንሰር ማርኬቲንጎችን ያላቸውን ሰርቪስ ኦር ፕሮዳክቶች ለድርጅቶች ይሸጣሉ ማለት ነው። እነዚህ የኢንተርኔት ሪቴለር አይነቶች ናቸው። አድቫንቴጃቸውን ስናይ ኢንተርኔት ሪቴለር ምን አይነት አድቫንቴጅ አለው ስናል ኮንቬኒየንስ ነው። ለከስተመሮች በተለይ ምቹ ነው። ዋይድ ኦዲየንስ ኤንድ ማርኬት ሪች፣ ብዙ ኦዲየንሶች ጋር ተደራሽ መሆን እንችላለን። ኦፕሬቲንግ ከኮስት አንጻር ስናየው የተሻለ ነው። ከፊዚካል ስቶሩ አንጻር ስናየው ኢንተርኔትን ተጠቅመን ሪቴል ማድረግ ፕሮዳክቶችን ለፋይናል ኮንሱመሩ መሸጥ ሎወር የሆነ ኮስት ነው የሚያስወጣን። እዚህ ጋር ሌላኛው አድቫንቴጁ የከስተመሮቹን ቢሄቪየር ኤንድ ፕሪፈረንስ ትራክ ማድረግ እንችላለን፣ አንደርስታንድ ማድረግ እንችላለን። ኤንድ ኳይክ አፕዴትስ ፕሮዳክት ኢንፎርሜሽን ኤንድ ፕራይስ፣ የፕሮዳክቱን ኢንፎርሜሽን ወይም ደግሞ ፕራይሱን በፍጥነት ምን ማድረግ እንችላለን? አፕዴት ማድረግ እንችላለን ማለት ነው። ቻሌንጁስ ምንድነው ስንል የመጀመሪያው ቻሌንጅ ሴኩሪቲ ሪስክ ነው። እንግዲህ ከደህንነት አንጻር ዳታን ከማጣት አንጻር መረጃን ከማጣት አንጻር ከፕራይቬሲ አንጻር ሴኩሪቲ አለ። ሌላው ፊዚካል ኢንተራክሽን አለመኖሩ ፕሮዳክቱን ሴንስ እንዳናደርግ ያደርገናል። የኢንተርኔት ኮኔክቲቪቲ ላይ ዲፔንድ የሆነ ነው። ኢንተርኔት ከሌለ ሴንስ ኢኔብል አይደለም ማለት ነው። ኮምፒቲተሮች አሉ፣ ኦንላይንም ኦፍላይንም ሪቴለር ላይ የሆነ ኮምፒቲሽን ይኖራል ማለት ነው። ከስተመር ትረስት ኤንድ ሳቲስፋክሽንን ማኔጅ ማድረግ አስቸጋሪ ነው የሚሆነው። ከስተመሮች ትረስታቸውን እንዲጨምሩ ኤንድ ሳቲስፋክሽናቸውንም ማኔጅ ለማድረግ የተወሰነ አስቸጋሪ ይሆናል ማለት ነው።
ኬ ኮምፖነንት ሰክሰስፉል ኢንተርኔት ሪቴሊንግ ምንድነው? አንድ ኢንተርኔት ላይ ሪቴል የሚሰራ ሰው አካል ምን ሊኖረው ይገባል ስንል የመጀመሪያው ዌብሳይት ወይም ደግሞ አፕ ካለው እሱም ፍሬንድሊ መሆን አለበት። ለተጠቃሚዎች በቀላሉ ሰርች የሚያደርጉበት ፋስት የሆነ ኤንድ ሪስፖንሲቭ የሆነ ዲዛይኑ የሚያምር መሆን አለበት። ዌብሳይቱ ሊሆን ይችላል፣ አፕሊኬሽኑ ሊሆን ይችላል። ሌላው ሴኩሪቲ ፔይመንት ጌትዌይ ክፍያ መፈጸሚያ መንገድ ሊኖረው ይገባል። ሴፍ የሆነ ትራንዛክሽን ማካሄድ የሚችሉበት ፔይመንት ወይም የክፍያ መንገድ ሊኖረው ይገባል። ሌላው ዴሊቨሪ ሲስተሙ ብቁ ኤፊሽንት የሆነ ጥሩ የሆነ ፈጣን ኤንድ ሪሊየብል የሆነ ሺፒንግ ኦፕሽን ወይም ደግሞ ፕሮዳክቱን ለገዙት አካላት የሚያደርስበት ዴሊቨሪ ሲስተም ሊኖረው ይገባል። ከስተመር ሳፖርት ሊኖረው ይገባል። ኦንላይን ቻት በኢሜይል ሊሆን ይችላል ኤንድ በተለያዩ መንገዶችን የከስተመሮችን ሳፖርት የሚያደርጉበት ነገር ሊኖር ይገባል። ዲጂታል ማርኬቲንግ ሊኖረው ይገባል። ሰርች ኢንጂን፣ ሶሻል ሚዲያ ፕሮሞሽን፣ ኢሜይል ካምፔን ወይም ደግሞ ሶሻል ሚዲያ ማርኬቲንግ ሊኖረው ይገባል። ኤንድ ኦልሶ ፊድባክ ኤንድ ሪቪው ትረስት ኤንድ ክሬዲቢሊቲን ኢምፕሩቭ ለማድረግ ወይም ደግሞ የተሻለ ኢንሃንስ ለማድረግ ፊድባክ ኤንድ ሪቪውስ የከስተመሮችን ፊድባክ ኤንድ ሪቪው አክሴፕት ሊያደርግ የሚችልበት ሁኔታ ሊኖር ይገባል ማለት ነው። ኤግዛምፕል ኢንተርኔት ሪቴሊንግ አማዞን፣ ጁሚያ ኤንድ ሾፒፋይ ስቶሮች እነዚህ በሙሉ ዳይሬክትሊ ለፋይናል ኮንሱመር ስለሆነ ፕሮዳክታቸውን የሚሸጡት ኢንተርኔት ሪቴሊንግ እንላለን ማለት ነው። ሌላው ኢንተርኔት ማርኬት ፕሌስ ነው። ኢንተርኔት ማርኬት ፕሌስ ምንድን ነው የሚለው ነገር ስንመጣ ኢንተርኔት ማርኬት ፕሌስ ማለት እንግዲህ ዲጂታል ፕላትፎርም ነው ዌር መልቲፕል ሰርድ ፓርቲ ሴለር ካን ኦፈር ዴር ፕሮዳክት ኦር ሰርቪስ ቱ ዋይደር ኦዲየንስ ኦፍ ባየር። መልቲፕል ሰርድ ፓርቲዎች ናቸው። ልክ የሚሸጠው አካል ፕሮዳክቱን እዚህ ዲጂታል ፕላትፎርም ላይ ያመጣል። ከስተመሮችም እዚህ ዲጂታል ፕላትፎርም ላይ ሄደው ፕሮዳክቱን ይገዛሉ። ሶ የምን ይባላል? ኢንተርኔት ማርኬት ፕሌስ። ልክ ሶስተኛ ወገን ነው ማለት ነው። በሴለር እና በባየር መካከል ያለ ምን አለ? የሆነ ሶስተኛ ወገን አለ። ሶ ሴለሩ ልክ ፕሮዳክቱን እዚህ ፕላትፎርም ላይ ይወስዳል። ባየሩ ደግሞ ይመጣና እዚህ ፕላትፎርም ላይ ይገዛል። ልክ እቃቸውን ለመሸጥ ነጋዴዎች ገበያ ይወስዳሉ። ልክ እንደዛ ሁሉ እዚህ ጋም ዌብሳይት ወይም ደግሞ ዌብሳይት ማለት የሴለሩ ሱቅ እንደማለት ነው። ኢንተርኔት ማርኬት ፕሌስ ማለት ደግሞ ሱቅ ሳይሆን ገበያ ማለት ነው። ልክ ገበያ ሄደን እቃ እንደምንገዛው ሁሉ እኛ ገበያ ሄደን ሱቅ ከምን ሄደን ገበያ ሄደን እቃ እንገዛለን። ነጋዴዎችም ሱቅ ነው ከመሸጥ ይልቅ እቃቸውን ገበያ ሄደው ይሸጣሉ። ልክ እንደዛ ማርኬት ፕሌስም ማለት ኢንተርኔት ላይ ከራሳቸው ዌብሳይት ይልቅ ሌላ ዲጂታል ፕላትፎርም ላይ ሻጮችም እቃቸውን እዛ ጋር ያስቀምጣሉ። የሚገዙትም አካል ከድርጅቱ ዌብሳይት ሳይሆን ሄደው የሚገዙት ሄደው እዛ ማርኬት ፕሌስ ላይ ሄደው ይገዛሉ። እሱን ማርኬት ኢንተርኔት ማርኬት ፕሌስ እንለዋለን ማለት ነው። ስለዚህ እዚህ ጋር ሴለር እና ባየር ይገናኛሉ። ነገር ግን ሰርድ ፓርቲ አለ እዚህ ጋር እሱ ሰርድ ፓርቲ ኢንተርኔት ማርኬት ፕሌስ እንለዋለን። አንድ ላይ ሲንግል ብራንድ ኦንላይን ስቶር ማርኬት ፕሌስ ሆስትስ መኒ ቬንደርስ ኢን ዋን ፕሌስ ኤንድ ፕሮቫይድ ቫሪቲ ኤንድ ኮንቪኒየንስ ቱ ከስተመር። እዚህ ጋር እንግዲህ ማርኬት ፕሌስ የምንላቸው በጣም ብዙ ሻጮች ፓርቲሲፔት ያደርጉበታል ማለት ነው። በአንድ ቦታ ነው። ነገር ግን የብዙ ነጋዴዎች እቃ ነው እዚህ ጋር የሚመጣው። ሰው ለከስተመሮችን የተለያዩ ፕሮዳክቶችን አቬሌብል እንዲሆኑ ያደርግላቸዋል ማለት ነው። ፊቸሩ ምንድነው ስንል እንግዲህ መገለጫው መልቲፕል ሴለሮች ፓርቲሲፔት ያደርጋል። በጣም ብዙ ኢንዲቪጁዋሎች ኦር ቢዝነሶች ይሳተፉበታል። ሴንትራላይዝድ የሆነ ፕላትፎርም ነው ማርኬት ፕሌስ። ፕሮቫይድ ዌብሳይት ኦር አፕ ኢንፍራስትራክቸር ሴንትራላይዝድ የሆነ ነገር ነው። ፔይመንት ሃንድል ያደርጋል። ከስተመር ሳፖርት አለው። ኤንድ ኦልሶ ዋይድ ሬንጅ ኦፍ ፕሮዳክት አለ። ዋይድ ሬንጅ ኦፍ ፕሮዳክት አቬሌብል ይሆናል ማለት ብዙ አይነት ፕሮዳክቶችን ከስተመሮች ማግኘት ይችላሉ። ቢኮዝ እዚህ ጋር ያሉት በጣም ብዙ ሻጮች ስለሆኑ ብዙ አይነት ፕሮዳክት ማግኘት እንችላለን ማለት ነው። ኤግዛምፕል አማዞን ማርኬት ፕሌስ። አማዞን ሰርድ ፓርቲ ሴለርስ ሰርድ ፓርቲ ነው። ሴለር ሴል ዜር አናሎግ ሳይድ አማዞን ኦን ፕሮዳክትስ ማለት ነው። በአማዞን አማካኝነት ሻጮች ፕሮዳክታቸውን መሸጥ ይችላሉ። ለምሳሌ ኢባይ ኮንሱመር ኤንድ ቢዝነስ ሴል ፕሮዳክትስ ቪያ ኦሽን ኦር ፊክስድ ፕራይስ ሊስቲንግ ማለት እዚህ ጋር ገብተው ኮንሱመሮችን ፕሮዳክት ካላቸው ቢዝነሶችን ፕሮዳክት ካላቸው ለጥፈው መሸጥ ይችላሉ። ማን ላይ? ኢባይ ላይ። ኢባይ ግን ራሱን የቻለ ዲጂታል ፕላትፎርም ነው። እዚህ ጋር አለ ኢቲሲ ኤንድ ጁሚያ፣ ኢቲሲ ዋይ ኤንድ ጁሚያ አሉ። እነዚህን
ማርኬት ፕሌሶች በመጠቀም ፕሮዳክታችንን መሸጥ እንችላለን፣ ገዥም ከሆነ መግዛት እንችላለን። ዋት ኢዝ ዘ አድቫንቴጅ ኦፍ ማርኬት ፕሌስ ስንል ለሴለሩ ስናይ ላርጅ ከስተመሮች ጋር መድረስ ይችላል። የራሱን ዌብሳይት ቢውልድ ከማድረግ ይልቅ ማርኬት ወይም ደግሞ እዚህ ማርኬት ኢንተርኔት ማርኬት ፕሌስ ላይ ሄዶ መሸጥ ይችላል። ማርኬት ኤድ ትረስት ሊቨሬጅ ይኖረዋል ማለት ነው። ሌላው ከባየር አንጻር ስናይ የተለያዩ ፕሮዳክቶችን ማግኘት ይችላል። ፕራይሱ ኮምፒቲቲቭ ወይም ደግሞ ፌር የሆነ ፕራይስ ማግኘት ፕሮባቢሊቲው ከፍተኛ ነው። እዚህ ላይ ኮምፔር ማድረግ እንችላለን ፕሮዳክቶችን ኤንድ የከስተመሮችን ሪቪው ወይም ደግሞ ኮሜንት በማየት ይሄ እቃ ጥሩ ነው አይደለም የሚለውን ነገር ማወቅ እንችላለን። ሌላው ኮንቬኒየንስ ኤንድ ሴኪዩር የሆነ ፔመንት ሲስተም አለው ተብሎ ይታሰባል ኢንተርኔት ማርኬት ፕሌስ ማለት ነው። ቻሌንጁን ስናየው የሆነ ኮምፒቲሽን ይኖራል። ብዙ ሴለሮች ፓርቲሲፔት ስለሚያደርጉበት በጣም ፉክክር ይበዛል። ማርኬት ፕሌሱ የሚቀበለው ፊ ኤንድ ኮሚሽን አለ። እሱም እንደ ቻሌንጅ ይታያል። ኤንድ ዲፔንድስ ኦን ማርኬት ፕሌሱ ደግሞ የራሱ የሆነ ሩል ኤንድ ሬጉሌሽን ኦር ፖሊሲ አለው። በዛ መሰረት ነው አክት የምናደርገው። ያን ደግሞ የእኛን ነጻነት ሊሚት ያደርግብናል ማለት ነው። ብራንዳችን ላይ ኦቨር የሆነ ምን የለንም፣ ኮንትሮል የለንም። ሊሚትድ የሆነ ኮንትሮል ነው ያለን። የራሳችን ዌብሳይት ላይ ከሆነ ግን የራሳችን አፕ ከሆነ ግን የራሳችን ሱቅ ከሆነ እንደማለት ነው። ዌብሳይት ማለት የራሳችን ሱቅ እንደማለት ነው፣ ኦንላይን ሱቅ። ያን ከሆነ ግን ፉል የሆነ ኮንትሮል አለን። ማርኬት ፕሌስ ላይ ከሆነ ግን የለንም ማለት ነው። ታይፕስ ኦፍ ኢንተርኔት ማርኬት ፕሌስ ስንል የመጀመሪያው ፕሮዳክቶች የሚሸጡበት አለ። ያ ማለት ፊዚካል ፕሮዳክቶች ለምሳሌ አማዞን፣ ኢባይ ኦር ጁሚያ ላይ ብንሄድ ፊዚካል ፕሮዳክቶች እናገኛለን። ሌላኛው ሰርቪሶች የሚሸጡበት ፍሪላንሰር ለምሳሌ አፕወርክ፣ ፋይቨር ላይ ስንሄድ ምንድናቸው እነዚህ ሰርቪሶች የሚሰጡበት ናቸው። ስፔሻሊ እነዚህ ሁለቱ ኢትዮጵያ ውስጥ የሚሰሩ ናቸው። ኮንሱመር ቱ ቢዝነስ ሞዴል የሚባሉ ማለት ነው። ቢዝነስ ሞዴል የሚባሉት ኮንሱመሮች ያላቸውን ስኪል እዚህ ጋር ገብተው ለቢዝነሶች መሸጥ ይችላሉ ማለት ነው። እነዚህ ላይ ፎከስ አድርጋችሁ ሞር ዲቴል የሆነ መረጃዎችን በመሰብሰብ እነዚህ ጋር ፓርቲሲፔት ብታደርጉ የተሻለ ስኪል ያላችሁ ሰዎች። ሌላው ኒች ማርኬት ፕሌስ ነው። እዚህ ጋር ስፔሲፊክ የሆነ ፕሮዳክቶች ብቻ የሚሸጡበት፣ ለምሳሌ ኢቲሲዋይ ላይ ክራፍት ኦር ሃንድ ሜድ የሆኑ ፕሮዳክቶች ብቻ ናቸው የሚሸጡበት። ስቶክ ኤክስ ላይ ስኒከር ብቻ ናቸው የሚሸጡበት፣ ስኒከርስ ብቻ ናቸው የሚሸጡበት። ሌላ ፕሮዳክቶች ምን አይሉም አይሸጡም። ይሄ ምን ይባላል? ኒች ስፔሲፊክ ፎከስ፣ ስፔሲፊክ ካታጎሪ ላይ ብቻ ፎከስ የሚያደርግ ስለሆነ ማለት ነው። እንዴት ነው ኢንተርኔት ማርኬት ፕሌስ የሚሰራው ወደሚለው ጋር ስንመጣ መጀመሪያ ሴለሩ ሬጂስተር ይደረጋል። ቬንደሩ ሻጩ አካውንት ክሬት ያደርጋል። ዜን ፕሮዳክቱን ሊስት ያደርጋል እዛ ማርኬት ፕሌስ ላይ ሄዶ ማለት ነው። ዴን ፕሮዳክት ሊስት የፕሮዳክቱ ኢሜጅ ይገባል። ስለ ፕሮዳክቱ የሚገልጽ ዲስክሪፕሽን ያስፈልጋል። ዋጋው ኤንድ ኦልሶ ስቶኩ ይቀመጣል ማለት ነው። ዜን ከስተመሮችን ገብተው ይገዛሉ። ከስተመር የሚፈልግ ሰው እንግዲህ ከቀረቡት ፕሮዳክቶች ብሮዝ ያደርጋል፣ ሴሌክት ያደርጋል፣ ክፍያም ይከፍላል ማለት ነው። ከዛ ማርኬት ፕሌሱ ትራንዛክሽኑን ፋሲሊቴት ያደርጋል። ፔመንት እንዲፈጸም ፕሮሰስ ያደርጋል። ኦርደሩን ትራክ ያደርጋል። ሳምታይምስ ዴሊቨሪ የማድረግ ስራዎችን ሊሰሩ ይችላሉ እነዚህ ማርኬት ፕሌሶች ማለት ነው። ፊድባክ ኤንድ ሪቪው ይኖራል። የገዙ ሰዎች ስለዛ ነገር ያላቸውን ነገር በኮከብ ለምሳሌ 5 ኮከብ ካለ 5 ኮከብ ከሰጡ ሳቲስፋይ ሆነዋል ማለት ነው። 2 ኮከብ 3 ኮከብ ከሰጡ እንደዛ እያለ ሪቪው ይደረጋል። ኮሜንትም ካላቸው ኮሜንት ያስቀምጣሉ ማለት ነው። በዚህ መንገድ ይሰራል ማለት ነው። ሌላው ኮንተንት ስትራቴጂ ነው። ኢኮመርስ ጋር ስንመጣ በኮንተንት አማካኝነት እንግዲህ ፕሮዳክታችንን፣ ሰርቪሳችንን፣ ብራንዳችንን ማስተዋወቅ እንችላለን ብለናል። ኮንተንት ማርኬቲንግ የምንለው ነገር አለ። ኮንተንት ስትራቴጂ ስንል ምንድን ነው ሲባል እንግዲህ ኮንተንት ስትራቴጂ ማለት ቫሉዌብል የሆነ ኢንፎርሜሽን ክሬት ማድረግ፣ ፐብሊሽ ማድረግ ኤንድ ኦልሶ ማኔጅ ማድረግ ነው። ያንን ቫሉዌብል የሆነ ኢንፎርሜሽን ኦር አንድን ኮንተንት ክሬት አድርገን ፐብሊሽ አድርገን ማኔጅ አድርገን ከስተመሮችን አትራክት፣ ከስተመሮችን ኢንጌጅ እንዲያደርጉ ኤንድ ኦልሶ ያንን ኢንጌጅመንታቸውን ኦንላይን ኢንጌጅመንታቸውን ወደ ኦንላይን ሾፒንግ ኮንቨርት የማድረግ ሂደት እሱን ኮንተንት ስትራቴጂ እንለዋለን ማለት ነው። ቫሉዌብል ኮንተንት ማለት ባጭሩ ቫሉዌብል የሆነ ኢንፎርሜሽን ማለት ነው። ይሄን ለከስተመሩ የሚጠቅም ጠቃሚ የሆነ መረጃ እንለቃለን። በዛው መንገድ ፕሮዳክታችንን፣ ሰርቪሳችንን እናስተዋውቃለን። ዳስ ኮንተንት የምንለው እሱን ነው። ስለዚህ ፐርፐዙ ምንድነው ነው? የኮንተንት ስትራቴጂ ስንል የመጀመሪያ ዌብሳይት ትራፊክን ለመጨመር ማለት ነው። ወደ ድርጅቱ ዌብሳይት ከስተመሮች እንዲመጡ በሶሻል ሚዲያ፣ በዩቲዩብ፣ በቲክታክ፣ በፌስቡክ፣ በቴሌግራም ሪሎችን፣ ቪዲዮዎችን ምናምን መልክ ኮንተንት ይባላሉ እነሱ። ሌላው ብራንድ አዌርነስን ለመጨመር ነው።
ኤንድ የከስተመሮችን ኢንጌጅመንት ኦር ፓርቲሲፔሽን እንዲጨምር ለማድረግ ነው። ሌላው ሰርች ኢንጂን ኦፕቲማይዜሽን ወይም ደግሞ የዌብሳይታችን ቪዚቢሊቲ ለመጨመር ነው። ሌላው ድራይቭ ሴልስ ኤንድ ኮንቨርዥን ሬት እንዲጨምር ሽያጫችን እንዲጨምር ማድረግ ነው። እዚህ ጋር ኬይ ኮምፖነንትስ ኦፍ ኮንተንት ስትራቴጂ ላይ ምን ኮምፖነንቶች አሉት ስንል የመጀመሪያው ፕሮዳክት ኮንተንት ሊኖር ይችላል። ስለ ፕሮዳክት ዲስክሪፕሽን ስለ ፕሮዳክቱ ክሊር የሆነ ዲቴል የሆነ መረጃዎችን ፊቸሩ፣ ቤኔፊቱ፣ ስፔሲፊኬሽኑ ምንድነው የሚለው። ሌላው ኢሜጅ ኤንድ ቪዲዮ ሃይ ኳሊቲ ቪዥዋል ኤንድ ዲሞንስትሬሽን ቪዲዮ ቱ ሄልፕስ ቱ ከስተመር ቱ አንደርስታንድ ፕሮዳክት። ሶ ያንን ፕሮዳክት ከስተመሩ እንዲረዳው በቪዲዮ በኢሜጅ መልክ ማቅረብ ሊሆን ይችላል። ከስተመር ሪቪው ኤንድ ሬቲንግ ይኖራል ማለት ነው እዚህ ጋር። ሌላው ብሎግ ኮንተንት ኤንድ አርቲክልስ ብሎጎችን ወይም ደግሞ አርቲክሎችን መልቀቅ እዚህ ጋር ሄልፕፉል የሆኑ ኢንፎርሜሽኖች፣ ቲፖች ወይም ደግሞ ጋይዶችን ከፕሮዳክት ጋር ወይም ደግሞ ከኢንዱስትሪ ጋር ተያያዥነት ያላቸው መረጃዎችን መልቀቅ ማለት ነው። ሶ እዚህ ጋር እነዛ ነገሮችን ሰርች ኢንጂን ኦፕቲማይዜሽን ወይም ደግሞ ሪሌቫንት የሆኑ ኪወርዶችን ወይም ደግሞ ዌብሳይቱ ጋር ሄደን ሰርች ስናደርግ ምን አይነት ቃላቶችን መጠቀም እንዳለብን ሳጀስት ያደርጋሉ ማለት ነው። ሶ እዚህ ጋር ብራንድን ስታብሊሽ ማድረግ ይቻላል። ሌላው ሶሻል ሚዲያ ኮንተንት ነው። እዚህ ጋር ደግሞ በተለያዩ ሶሻል ሚዲያዎች የሚለቀቁ ነገሮችን ክሬት ማድረግ፣ ለምሳሌ ፖስት የሚደረጉ ፎቶዎች ሊሆን ይችላሉ፣ ስቶሪስ ሊኖር ይችላል፣ ሪልስ አሉ፣ ቪዲዮዎች አሉ። ሶ እነዚህም ቪዲዮዎች ተጠቅመን ፕሮዳክታችንን ማስተዋወቅ፣ ከስተመሮች ኮሜንት ኢንጌጅ እንዲያደርጉ ማነሳሳት ይጠበቅብናል ማለት ነው። ሶ እዚህ ጋር ሼሪንግ ኤንድ ኢንተራክሽን ዊዝ ፎሎወሮች ጋር ይኖራል። ፎሎወር ከሚያደርጉና ከፎሎወሮቻችን ጋር መረጃዎችን ሼር እናደርጋለን። ኢንተራክሽን ይኖረናል። በኢሜይልም ኮንተንቶችን ሼር ማድረግ እንችላለን። ሌተር ፕሮፌሽናል የሆኑ ፐርሰናላይዝድ የሆነ ሪኮሜንዴሽኖችን በኢሜይል መላክ እንችላለን። ሌላው ኢንተራክቲቭ ኤንድ ቪዥዋል ኮንተንቶች አሉን። ኢንፎግራፊክስ ስፔሻሊ ከግራፊክስ ዲዛይን ጋር በተያያዘ ከቪዲዮ እነዚህ ፕሮዳክቱን ፕሪቪው ከማድረግ አንጻር እነዚህ ቪዥዋል ኮንተንቶች አሉ። ሌላው ሰርች ኢንጂን ኦፕቲማይዜሽን ኮንተንቶች አሉ። እዚህ ጋር ኦርጋኒክ ትራፊክ እንዲኖር ወደ ዌብሳይቱ ሰዎች ሰርች እንዲያደርጉ ኪወርዶችን ሸር እናደርጋቸዋለን። በፕሮዳክት በብሎግ ፖስቶች በሜታ ዲስክሪፕሽን አማካኝነት ሰርች የሚያደርጉበትን ነገሮችን እዛ ጋር በኮንተንት አማካኝነት ሸር እናደርጋለን ማለት ነው። እንደ ስቴፖች አሉት። እንዴት ነው ኮንተንት ክሬት የምናደርገው ስንል እንግዲህ አንድ ኮንተንት ክሬት ስናደርግ የመጀመሪያ ጎል ያስፈልገናል። ይህን ኮንተንት ለምንድን ነው የምንፈልገው? ሽያጭ ለመጨመር ነው? ብራንድ አዌርነስ ክሬት ለማድረግ ነው? ትራፊክ ለመጨመር ነው? ወይም ሰው ወደ ዌብሳይታችን ብዙ ሰው እንዲመጣ ነው? ሁለተኛው ኦዲየንሳችን ምንድን ነው የሚፈልገው? ምን አይነት ኦዲየንስ አለን? ምን አይነት ፍላጎት አለው? ምን አይነት ባህሪ አለው? ምን አይነት የሚለውን ነገር ማወቅ ይጠበቅብናል። ከዛ ኮንተንታችንን ፕላን እናደርጋለን። ምን አይነት ኮንተንት ነው ክሬት ማድረግ ያለብን? ብሎግ ነው? ቪዲዮ ነው? ወይስ ምንድን ነው? ዜን ክሬት ኮንተንት ካላንደር ክሬት እናደርጋለን። ለምሳሌ ኮንተንት ካላንደር ክሬት ማድረግ መንዴ ምንድን መልቀቅ አለብኝ? በሳምንት ስንት ጊዜ እለቃለሁ? ቲውስዴይ፣ ዌንስዴይ እያልን ተርስዴይ። ሶ መቼ መልቀቅ አለብኝ? ሶ ሰኞ በዚህ ሰዓት፣ ማክሰኞ በዚህ ሰዓት፣ ሮብ በዚህ ሰዓት ብለን ካላንደር እናስቀምጣለን ማለት ነው። ሶ እዚህ ጋር 3 ሰዓት ከሆነ የምንለቀው በቃ በሳምንት 2 ቀን 3 ሰዓት ላይ እለቃለሁ ብለን ይሄ ካላንደር ኮንሲስተንስ የሆነ ካላንደር እንዲኖረን ማለት ነው። ፐብሊሽ የምናደርገው ሁሌም በዚህ ሰዓት ሰኞ 3 ሰዓት፣ ሮብ 3 ሰዓት ላይ ኮንተንት እንለቃለን ማለት ነው። ሶ ይሄ ካላንደር እንላለን። ሌላው ኮንተንቱን ክሬት ማድረግ ነው። ሃይ ኳሊቲ ኢንጌጅ ኤንድ ሪሌቫንት የሆነውን ኮንተንት ለይተን እሱን እንግዲህ ቪዥዋል በሆነ መንገድ በጽሁፍ መንገድ ከሆነ ያንን ክሬት ማድረግ ነው። ከዛ ክሬት ያደረግነው ኮንተንት መልቀቅ ነው፣ ወይም ደግሞ ዲስትሪቢዩት ኤንድ ፕሮሞሽናል ፐብሊሽ ማድረግ ፖስት ማድረግ ነው። በሶሻል ሚዲያም በኢሜይልም በማርኬት ፕሌስም በብሎግም ከሆነ ያን ነገር መፖሰት። ከዛ ሴት ያደረግነው ኦብጀክቲቭ አለ። እሱን ነገር አሳክተናል አልሳካንም አናላይዝ እናደርጋለን ማለት ነው። የተለያዩ ለምሳሌ በትራፊክ ኢንጌጅመንት ኤንድ ኮንቨርዥን ሬትን በመጠቀም አናሊሲስ መስራት እንችላለን ማለት ነው። ሶ በዚህ መንገድ ኮንተንት ክሬት ማድረግ እንችላለን። ሶ ምንድነው ቤኔፊቱ ኮንተንት ስትራቴጂ ስንል ትረስት እና ክሬዲቢሊቲን ይጨምርልናል። ሰርች ኢንጂን ራንኪንጋችንን ኤንድ ኦርጋኒክ ትራፊካችንን ይጨምርልናል። ኮንቨርዥን ሬት ኤንድ ሴላችንን ይጨምርልናል። ከስተመር ሎያሊቲ ኤንድ ከስተመር ሪቴንሽን ሬታችንን ይጨምርልናል። ብራንዳችንን ዲፈረንሺየት እንድናደርግ ይረዳናል። ከኮምፒውተሮቹ እኛ በተለየ መንገድ
ከስተመሮች እንዲያውቁን እንዲረዱ ማድረግ እንችላለን ማለት ነው። አጠቃላይ አንድ ቢዝነስ ኦንላይን ስትራቴጂውን በዚህ መንገድ ኦንላይን ጎሉን ኦንላይን ፕሬዘንሱን በመለየት ዳይሬክት ሴሊንግ ሞዴሉን ዴቨሎፕ በማድረግ የተለያዩ ኮንተንት ስትራቴጂን በመጠቀም ሶሻል ሚዲያዎችን በመጠቀም ራሱን ለኦዲየንሱ ፕሬዘንት ማድረግ ይችላል ማለት ነው። በአጠቃላይ ይህንን ይመስላል ባጭሩ አጠር አድርጌ ነው ያቀረብኩት። ሀሳብ፣ ኮሜንት፣ አስተያየት ወይም ደግሞ ሞር ኤክስፕሌን እንዲደረግ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ፣ ለሚመለከታቸው አካል ሼር በማድረግ ብትተባበሩ ደስ ይለኛል። ቴንኪዩ